ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። $10,000 ሽልማት የሚያስገኝ የሥራ ፈጠራ ውድድር ሊካሄድ መሆኑ ተሰምቷል። ስለ ውድድሩ ሙሉ መረጃውን እናጋራችኋለን። የሰሞኑን የጤና ባለሙያዎች የሥራ ማቆም አድማን ተከትሎ የጤና ሚኒስትር ዴኤታው በሕክምና ላይ ያሉ ሕፃናትንና ወላድ እናቶችን ጥሎ መውጣት በፍጹም ይቅርታ የማይደረግለት ስህተት ነው ሲሉ ማብራሪያ ሰጥተዋል። በማብራሪያው የተነሱ ሌሎች ጉዳዮችንም በዝርዝር ይዘንላችኋል። በሺዎች ለሚቆጠሩ ተሽከርካሪዎች የነዳጅ ድጎማ መደረጉ ሰምቷል። በተጨማሪም የተፈጠረውን የነዳጅ እጥረት ለመፍታት ጥናት መጀመሩ ተነግሯል። የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ ስድስተኛውን የውጭ ምንዛሬ ጨረታ በነገው ዕለት እንደሚያካሂድ ይፋ አደረገም። ለነገው የውጭ ምንዛሬ ጨረታስ የሚያቀርበው ዶላር ስንት ነው? በዝርዝር ትሰሙታላችሁ። በበርካታ የመድኃኒት መደብሮች ላይ ከፍተኛ እርምጃ መወሰዱንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። በቆዳ ምርት ከአፍሪካ ቀዳሚ የሆነችው ኢትዮጵያ ከምርቱ ተጠቃሚ አለመሆኗ ተነገረም። ኢትዮጵያ በእንስሳት ቆዳ ችግሮች ምክንያት የቆዳ ምርት ተጠቃሚ አለመሆኗን የቆዳ ኢንዱስትሪዎች ማህበር ገልጿል። የማህበሩ ዋና ጸሐፊ አቶ ዳኛቸው አበበ እንደገለጹት ኢትዮጵያ በቆዳ ምርት ከአፍሪካ ቀዳሚ ብትሆንም በእንስሳት ቆዳ ላይ በሚያጋጥሙ ችግሮች ምክንያት ከቆዳ ምርት መጠቀም አለመቻሏን ጠቅሰዋል። በቁም እንስሳት ላይ በሚከሰቱ በሽታዎች በእርድ ወቅት በቆዳ ላይ የሚከሰቱ ጉዳትና በአሰባሰብ ላይ የሚፈጠሩ ችግሮች ለቆዳ ምርት መቀነስ ምክንያት መሆናቸውም ተገልጿል። ሀገሪቱ ከቆዳ ዘርፍ ማግኘት የሚገባትን ገቢ እያገኘች ነው ብሎ መናገር ይከብዳል ያሉት አቶ ዳኛቸው ዝቅተኛ የቆዳ ምርት ያላቸው የአፍሪካ ሀገራት ከኢትዮጵያ የተሻለ ገቢ እያገኙ ነው ሲሉም ተደምጠዋል። በቆዳ ላይ ከፍተኛ የሆነ የጥራት ችግር መኖሩን የተናገሩት ኃላፊው ችግሩ በተለይም የቆዳ አምራቾች ምርታቸውን ወደ ዓለም አቀፍ ገበያ በሚያቀርቡበት ወቅት ተወዳዳሪ እንዳይሆኑ ከማድረጉም ባሻገር አምራቾች በወጫቸው ልክ ትርፋማ እንዳይሆኑ ማድረጉንም ተናግረዋል። በአሰባሰብ ላይ የሚታዩ ችግሮችን ለመፍታት ፋብሪካዎች ቆዳን ከአራጆች ወይንም ከአርሶ አደሮች ጋር በቀጥታ እንዲሰበስቡ እንዲሁም ከቄራዎች በጨረታ እንዲገዙ ሁኔታዎች እየተመቻቹ እንደሆነም ገልጸዋል። ከተማሪዎች ጫማ ውጭ ያሉ የቆዳ ምርቶች ከሞላ ጎደል በሀገር ውስጥ የሚመረቱ መሆናቸውን የተነገረ ሲሆን ለተማሪዎች ተስማሚ ጫማዎችን ለማምረት ዝግጅት እየተደረገ እንደሆነም አክለዋል። በዚህም ማህበሩ በመጪው አርብ ግንቦት 15 ቀን 2017 ዓ.ም ዓለም አቀፍ የመላው አፍሪካ የቆዳ ንግድና ትርኢት በሙዚየም አዳራሽ መዘጋጀቱን የጠቆመ ሲሆን ከአውሮፓና ከአፍሪካ የተውጣጡ በዘርፉ የተሰማሩ ባለሀብቶች በትርኢቱ ላይ እንደሚገኙም ታውቋል። የዘንድሮው የንግድ ትርኢትም ለ14ኛ ጊዜ እንደሚደረግና በዘርፉ ለተሰማሩ ነጋዴዎች፣ አስመጪዎችና ላኪዎች እንዲሁም ለአምራቾች በአውሮፓ ገበያ ጥሩ ትስስር ሊፈጠር እንደሚችል ተገልጿል ሲል የዘገበው ሪፖርተር ጋዜጣ ነው። $10,000 የሚያስገኙ የሚያሸልም የአፍሪካ ወጣቶች የግብርና ቴክኖሎጂ ስራ ፈጠራ ውድድር ሊካሄድ ነው ተባለም። ይህን የአፍሪካ ወጣቶች የግብርና ቴክኖሎጂ ስራ ፈጠራ ውድድር ሄፈር ኢትዮጵያ ማዘጋጀቱ የተነገረ ሲሆን ውድድሩ የኢትዮጵያን ወጣቶች የቴክኖሎጂ አቅም በማጎልበት የግብርናውን ዘርፍ ለማሳደግና ትናንሽ ይዞታ ያላቸውን ገበሬዎች ህይወት ለማሻሻል ሚና ይኖረዋል ተብሏል።
ታዲያ በዚህ ውድድር አንደኛ ለወጣ $10,000፣ ሁለተኛ ለወጣ $6,500 እንዲሁም ለሶስተኛው ደግሞ $3,500 ሽልማት እንደሚበረከትለትም ተነግሯል። ውድድሩ በግብርናው ዘርፍ የአዳዲስ ፈጠራ ሐሳቦች የሚታዩበት እንደሆነና የምርት እጥረት፣ የገበያ ትስስር፣ የቴክኖሎጂና የፋይናንስ እጥረት ችግር ይቀርፋል ተብሎ እንደሚጠበቅም ተገልጿል። በዚህም በቅድሚያ ወጣቶች ከዛሬ ጀምሮ ለ10 ተከታታይ ቀናት ayute.com ላይ የተቀመጠውን ቅጽ በኦንላይን መሙላት እንደሚጠበቅባቸውም ተነግሯል። እንዲሁም የምዝገባ ጊዜው ከተጠናቀቀ በኋላ ደግሞ ከኢትዮጵያ ሁሉም ክልሎችና ከሌሎች 4 ሀገራት የሚሳተፉት ወጣቶች በባለሙያዎችና ልምድ ባላቸው ዳኞች አማካኝነት ካቀረቧቸው ስራዎች ውስጥ 30 የግብርና ቴክኖሎጂ የሥራ ፈጠራዎች ተመርጠው ለውድድሩ እንደሚቀርቡ ተነግሯል። በመጀመሪያው ዙር 10 ምርጥ ተወዳዳሪዎች ለ5 ቀናት የስልጠና ፕሮግራም የሚወስዱ ሲሆን በሁለተኛው ዙር ደግሞ የመጨረሻ ውድድር አሸናፊው የሚታወቅበትና የሚሸለምበት ይሆናል ተብሏል። ከ3000 በላይ ለሚሆኑ ተሽከርካሪዎች ከ850 ሚሊዮን ብር በላይ የነዳጅ ድጎማ መደረጉን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። በዚህም የነዳጅ ድጎማ ተጠቃሚ የሆኑት ተሽከርካሪዎችም 1153 ሀገር አቋራጭ አውቶቡሶች፣ 1716 የከተማ አውቶቡሶችና 482 የፐብሊክ ሰርቪስ አውቶቡሶች መሆናቸውን ሚኒስቴር መስሪያ ቤቱ አስታውቋል። በተጨማሪም በበጀት ዓመቱ ያለፉት ወራትም ከ4.5 ቢሊዮን ብር በላይ በዲጂታል የነዳጅ ግብይት መካሄዱን ሚኒስተሩ ይፋ ያደረገ ሲሆን ከሐምሌ 2014 ዓ.ም ወዲህ ከ136.3 ቢሊዮን ብር በላይ በዲጂታል የነዳጅ ግብይት ተከናውኗልም ብሏል። በተያያዘ ዜና በትግራይ ክልል የተፈጠረውን የነዳጅ እጥረት ለመፍታት ጥናት እየተደረገ መሆኑን የክልሉ ንግድ ቢሮ አስታውቋል። ከወራት በፊት በትግራይ ክልል የተፈጠረው የነዳጅ እጥረት ከፍተኛ የሆነ የኑሮ ውድነትና ተገቢ ያልሆነ መስተጓጎልን ሲፈጥር እንደነበር ይታወሳል። ይህንንም ተከትሎ ችግሩን ለመፍታት የክልሉ ንግድ ቢሮ በነዳጅ ማደያዎች ላይ ጥናት እያደረገ መሆኑን አስታውቋል። የነዳጅ እጥረቱን እንደ መልካም አጋጣሚ በመጠቀምም በተለያዩ አካባቢዎችና የነዳጅ ማደያዎች ላይ ሰው ሰራሽ እጥረት እየተፈጠረ እንደነበር የተናገሩት የክልሉ የንግድና ኤክስፖርት ኤጀንሲ የንግድ ውድድርና ሸማቾች ጥበቃ ዳይሬክተሩ አቶ ካሳሁን ክንድያ ሰሞኑን መሻሻሎች ቢስተዋሉም ክልሉ ከሚፈልገው አንጻር ግን በቂ የሚባል አይደለም ሲሉም ገልጸዋል። በዚህም ለሆስፒታሎችና መሰል ፈጣን የነዳጅ አቅርቦት ለሚያስፈልጋቸው ተቋማት በቅድሚያ እየተሰጠ ነው ወይ የሚለውን የጥናቱ መነሻ እንደሆነ ዳይሬክተሩ አንስተው የአሰራር ለውጦችም እንደሚጠበቁ ተናግረዋል። ዳይሬክተሩ አክለውም ከዚህ በፊት ወደ ክልሉ ይገባ የነበረው ነዳጅ በቀን ከ7 እስከ 16 ቦቴ እንደነበር ገልጸው አሁን ላይ ግን ከ1 እስከ 4 ቦቴ ያክል ብቻ በቀን እየገባ ነው ማለታቸው ተነግሯል። ከመቶ በላይ የመድኃኒት መሸጫ መደብሮች ላይ አስተዳደራዊ እርምጃ መወሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀም። ባለስልጣኑ በአዲስ አበባ ከተማ ከሚገኙ መድኃኒት መደብሮች የመጠቀሚያ ጊዜ ያለፈባቸው መድኃኒቶችን ቀላቅለው ይዘው የተገኙና አላግባብ ያስጠቀሙ 105 ተቋማት ላይ አስተዳደራዊ እርምጃ መውሰዱን ገልጿል። ባለስልጣን መስሪያ ቤቱ በ9 ወራት ብቻ ከ1600 በላይ የመድኃኒት መሸጫ ተቋማት ላይ የቁጥጥር ሥራ መሰራቱን በአዲስ አበባ ከተማ ምግብና መድኃኒት ባለስልጣን የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክቶሬት ዳይሬክተር አቶ ገልገሎ ኦልጅራ ተናግረዋል። በተለይም የመሸጫ ተቋሙ የመድኃኒት አቀማመጥ ሁኔታና የመድኃኒት ግብአቱ ጊዜ ያለፈበት መሆኑና የቆይታ ጊዜውን በተመለከተ በተቀመጠው መመሪያ መሰረት ትክክለኛነቱ ላይ ቁጥጥር እንደሚደረግም ገልጸዋል። በዚህም እርምጃ ከተወሰደባቸው ከ105ቱ መካከል በ30ዎቹ ላይ የማሸግና በ74ቱ ላይ ደግሞ የጽሑፍ ማስጠንቀቂያ እንዲሁም በአንዱ ላይ የመሰረዝ እርምጃ መወሰዱን ዳይሬክተሩ አክለዋል።
አሁን ላይ ከከተማና ከአገልግሎት መስጫ ተቋማቱ መስፋፋት ጋር ተያይዞ የቁጥጥር ስራው በተቋማቱ ብቻ የሚሰራ ባለመሆኑ ህብረተሰቡም የቁጥጥሩ አካል ሊሆን ይገባል ሲሉም አሳስበዋል። ባለስልጣን መስሪያ ቤቱ ከፌዴራል ፖሊስ፣ ከአዲስ አበባ የጸጥታ ቢሮና ከሌሎችም የሚመለከታቸው አካላት ጋር በቅንጅት እየሰራ ነው የተባለ ሲሆን ከቁጥጥር ስርዓቱ ባሻገርም የግንዛቤ ማስጨበጫውን ለማጠናከር የሚዲያ ሪፎርም ማዋቀሩ ተነግሯል። በሕክምና ያሉ ህጻናትና ወላድ እናቶችን ጥሎ መውጣት በፍጹም ይቅርታ የማይደረግለት ስህተት ነው ሲሉ የጤና ሚኒስትር ዴኤታው ዶክተር ደረጀ ደጉማ ተናገሩ። የጤና ሚኒስትር ዴኤታው ሰሞኑን ጥያቄዎችን እያነሱ ያሉ የጤና ባለሙያዎች እያደረጉ ስላለው እንቅስቃሴን ተከትሎ በትላንትናው ዕለት ማብራሪያ ሰጥተዋል። በሰጡት ማብራሪያም የጤና ባለሙያዎቹ ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል ተቋማት ለመስራትና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን ስለሚችል ይህን ማሳሰብ እፈልጋለሁ ሲሉም ተደምጠዋል። በዚህም ጤና ባለሙያዎች ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዘው መቀጠል እንደሚከብድ በመግለጽ የሚያስጠነቀቁ ሲሆን በሕክምና ያሉ ህጻናትና ወላድ እናቶችን ጥሎ መውጣት ይቅርታ የማይደረግለት ስህተት ነው በማለትም በሰጡት ማብራሪያ አክለዋል። የጤና ባለሙያዎች ጥያቄ ዛሬ መጣ ሳይሆን ውዝፍ ጥያቄ መሆኑን የተናገሩት ዶክተር ደረጀ ባለፉት ዓመታት የተመለሱና እንዲሁ ደግሞ ያልተመለሱ ጥያቄዎች አሉ ብለዋል። በዚህም ይህን ለመፍታት መንግስት ባለፉት ዓመታት በርካታ ንቅናቄዎችን በማድረግ የጤና አስተዳደር አዋጅ በማቅረብ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንደገባ ጠቅሰው በዚህም ባለሙያዎችን የተመለከተ ትላልቅ አንቀጾችን እንዲደነግግ ተደርጓል ሲሉም ተደምጠዋል። በዚህም ነፃ የጤና አገልግሎት እንዲያገኙ እንደሚያደርግና በሚቀጥለው ዓመት ወደ ስራ እንደሚገባ ከሕክምና ስህተት ከጥቅማ ጥቅም ጋር የተያዙ ሙያተኞችን የሚደግፉ ጉዳዮች በአዋጅ ውስጥ እንደተቀመጡና ወደ ስራ እየተቀየረ እንደሆነ አስረድተዋል። ይሁን እንጂ ይህንን ወደ ጎን በመተው በሶሻል ሚዲያ በሚመራ አደረጃጀት አድማ በማድረግ በውስን ቦታዎች አገልግሎት እንዲቋረጥ የተደረገው በፍጹም ተቀባይነት የሌለው ነው ብለዋል። በዓለም ጤና ድርጅት የወጡ ድንጋጌዎች እንዳሉም በመጥቀስ ሰብአዊነትን ተላብሰን መስራት ያለብንና የሀገራችን የተለያዩ ህጎችም ይህንን አስረግጠው አስቀምጠዋል ብለው ጤና ሴክተሩ ለአንድም ደቂቃ እንኳን አገልግሎት ሊቋረጥበት የማይገባ ሴክተር ነው ሲሉም ተደምጠዋል። በዚህም ባለሙያዎቹ በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው ያሉት ሚኒስትር ዴኤታው ካልሆነ ግን በቀጣይ በመንግስትም ሆነ በግል ጤና ተቋማት ለመስራትና የጤና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን እንደሚችል ማሳሰብ እፈልጋለሁ ሲሉ አስጠንቅቀዋል። የኢትዮጵያ ብሔራዊ ባንክ ስድስተኛውን የውጭ ምንዛሬ ጨረታ በነገው ዕለት እንደሚያካሂድ ገለጸም። ባንኩ በየሁለት ሳምንቱ እያወጣ ባለው የውጭ ምንዛሬ ጨረታ ነገ ያካሂዳል የተባለው ለስድስተኛ መሆኑ ተገልጿል። በዚህም 50 ሚሊዮን ዶላር ለባንኮች አቀርባለሁ ያለ ሲሆን በጨረታው መሳተፍ የሚፈልጉ ባንኮች ነገ ከማለዳው 4 ሰዓት እስከ 6 ሰዓት ጨረታ ማስገባት እንደሚጠበቅባቸውም ብሔራዊ ባንክ አሳስቧል። የውጭ ምንዛሬ አስተዳደር ፖሊሲ ላይ ለውጥ ተደርጎ ገበያ መር ይሁን ከተባለ በኋላ ከብሔራዊ ባንክ እስካሁን 415 ሚሊዮን ዶላር ለጨረታ ለባንኮች ተሰጥቷል ተብሏል። ከሁለት ሳምንት በፊት በተካሄደው ጨረታም 60 ሚሊዮን ዶላር ቀርቦ 26 ባንኮች መሳተፋቸው የሚታወስ ሲሆን በወቅቱም 1 ዶላር በአማካኝ 131 ብር ከ4 ሳንቲም መሸጡ ይታወሳል። ለስድስተኛ ጊዜ ለወጣው ጨረታ ከቀረበው 50 ሚሊዮን ዶላር ጋር ብሔራዊ ባንክ በጨረታ ለባንኮች ያቀረበውን 455 ሚሊዮን ዶላር እንደሚደርስም ተገልጿል። ከዚህ ቀደም ባንኩ መጋቢት 23 ቀን 2017 ዓ.ም ባወጣው የ50 ሚሊዮን ዶላር የውጭ ምንዛሬ ጨረታ 12 ባንኮች የተሳተፉ ሲሆን 1 ዶላር በአማካኝ በ4 ብር ቅናሽ ባለው ዋጋ መሸጡ የሚታወስ ሲሆን በአማካኝ ደግሞ 1 ዶላር 131 ብር ከ7 ሳንቲም መሸጡ ይታወሳል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም ወደ ዝርዝር መረጃችን ስንሸጋገር የአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ላይ አዳዲስ ማዕቀቦችን መጣላቸው ተሰምቷል። ማዕቀቡም በሩሲያ የነዳጅና ዘይት ጫኝ መርከቦች እንዲሁም ወታደራዊና የፋይናንስ ዘርፎች ላይ ያነጣጠረ ነው ተብሏል። በዚህም የብሪታንያ ጠቅላይ ሚኒስተር ጽህፈት ቤት እንዳስታወቀው ጠቅላይ ሚኒስተሩ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በሩሲያ ላይ ስለተጣሉት አዳዲስ ማዕቀቦች ለመነጋገር ያለመ የስልክ ውይይት ማድረጋቸውም ተገልጿል። በውይይታቸውም ሩሲያ ጥቃት መፈጸሟን በቀጠለችበት ወቅት ሀገሪቱ ላይ ጫና ማሳደሩን መቀጠል እንደሚገባ ሁለቱ መሪዎች እንደተስማሙ ሮይተርስ ዘግቧል። በተጨማሪም የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስተሮች በበኩላቸው በብራሰልስ ተሰብስበው የሩሲያ ድርጅቶችና ባለሀብቶች ላይ 17 ማዕቀፎችን የያዘ ማዕቀብ እንዲጣል ወስነዋልም ተብሏል። እንዲሁም በማዕቀቡ ደግሞ ሩሲያ የወታደራዊ ቴክኖሎጂዎችን እንዳታገኝ የሚከለክል አንቀጽ መካተቱ ተነግሯል። በዚህም የነዳጅ ጫኝ መርከቦች ላይ ያነጣጠረው ማዕቀቡ የሩሲያን ነዳጅ በሚያመላልሱ የተባበሩት አረብ ኤምሬት፣ የቱርክየና የሆንግ ኮንግ ኩባንያዎች ላይም እገዳ መጣሉን ተሰምቷል። ይህ ማዕቀብ ታዲያ የሩሲያ ዩክሬን የስምምነት ሂደትን ያሻክራል ተብሎ መሰጋቱን ሮይተርስ በዘገባው አመላክቷል። የተወደዳችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አለያም በ0920 22 1458 ላይ አሁኑኑ ይደውሉ።